የስምህን ጉልበት እንድትገልጥልን በስም ውስጥ ያለው በረከት ሁሉ እንዲያገኘን በአካል ውስጥ ያለው በረከት በመሰባሰብ ያለው በረከት ሁሉ ያገኘን ጌታ እማንጠቅም ባሪያዎች ነን። አንተ በመካከላችን እንድትነግስ ወደ ልብህ እንድትመልሰን ልባችንን እንለምንሃለን። ሐሳባችን ከሐሳብ ጋር ይሁን፣ መንገዳችን ከመንገድ ጋር ይሁን። ትራማችንን ፔናችንን ሁሉ ፈውስልን። ኢየሱስ ስምህን እንጠራለን። ስምህ ይቀደስ። ሚዲያውን፣ ልባችንን፣ አንደበታችንን ሁሉ ተቆጣጠረው። ጌታ ሆይ ክብር ሁሉ ለአንተ ይሁን። የቃለ ብርሃን፣ የመንፈስህ ጉልበት፣ የቃልህ ጉልበት በመካከላችን ይገለጥ። ይህ ሁሉ ለአንተ ክብር ይሁን። ጌታ ሆይ አባባት ሆይ የምትወደውን ልጅህን ኢየሱስን አድምቅልን። በመንፈስ ቅዱስ አማካኝነት አድምቅልን። ይንሰራፋ። ኢየሱስ ይድመቅ። በዚህ ከፍ ይበል፣ ይግነን። ጌታ ሆይ እናመሰግንሃለን። በደምህ እጠበን። በኢየሱስ ስም አሜን። አሜን አሜን አሜን። ክብር ሁሉ ለኢየሱስ ይሁን። ሰሞኑን በተለይ ሮብ ዕለት ለኤርትራ እየጸለይን ነበር አይደል? ለሆርን ኦፍ አፍሪካ፣ ለምስራቅ አፍሪካ እየጸለይን ያለው እንቀጥላለን። በሀገራችን ላይ በኤርትራ፣ በሱዳን፣ ሶማሊያ ላይ እግዚአብሔር ሰላምን እንዲያመጣ እግዚአብሔር ምድራችንን እንዲያስብ እንጸልያለን። ጌታ ቸር አምላክ ነው። አሜን። ግን ዛሬ አንድ ሜሴጅ አለኝ እዚህ ውስጥ እየሰማችሁ ያላችሁ። ክብር ሁሉ ለኢየሱስ ይሁን። ምን መሰላችሁ? ትላንትና ማታ ከቅዱሳን ጋር እየጸለይን ነበረ። ሲያትል ፎር ጂሰስ እየጸለይን የጌታን ቃል እየተከፋፈለን ነበርና አንድ ቃል ልቤን በጣም ያዘው እና እሱ ቃል ለሁላችሁ እንደሆነ በኋላ ምን ትንሽ ነግራችኋለሁና አምናለሁ ይሄ ቃል ለሁላችንም እንደሆነ። ትዝ ይላችሁ እንደሆነ ዳንኤል ወደ አንበሳ ጉድጓድ ውስጥ ከመጣሉ በፊት ንጉሥ ሊያድነው ሌሊቱን ሙሉ ሞከረ ይላል። ሌሊቱን ሙሉ ንጉሥ ሞክሮ ነበር ዳንኤልን ለማዳን ከአንበሶች ጉድጓድ ማለት ነው። እና ጠዋት ላይ መጥቶ አልቻለም። ሊያድነው እንዳልቻለ ታያላችሁ። ንጉሥ ቀላል ስልጣን አይደለም፣ ፕሬዝዳንት አይደለም። ንጉሥ ተናዶም ተደስቶም የሚናገረው ቃል ሁሉ ይጸናለታል። የዛኔ ግን መገልበጥ አልቻለም። ዳንኤል ላይ የወጣበትን ትልቅ አዋጅ መገልበጥ አልቻለም። በታማኝነት አገልግሎት ክፋት እንደሌለበት አይቷል። ነገሩ በተንኮል እንደተደረገ ገብቶታል። ግን ሊያድነው አልቻለም። አሮኖ ምን ላይ እንደታመናችሁ አላቅም። እና ሌሊቱን ሙሉ ሞከረ ግን አልቻለም ነው የሚለው። ሌሊቱን ሙሉ ንጉሱ ሞከረ። እና የምትታመኑባቸው ሰዎች፣ የምትታመኑባቸው ነገሮች እመኑኝ አይ ቲንክ ሌሊታቸው ቀርቧል። የመጨረሻ ሳንቲማቸውን ጨርሰዋል። ሊያድኑ አይችሉም። ሊያድኑ አይችሉም። ንጉሥ ዳንኤልን ማዳን አልቻለም። አንዳንዴ ስላልፈለጉ አይደለም ሰዎች ያረዷችሁ፣ ስለጠሏችሁ አይደለም፣ ስለማይችሉ ነው። ግን እኛ በጣም ከህመሙ የተነሳ በጣም እነሱ ላይ እንዴት ንጉሥ ሆነህ ልታድነኝ አትችልም ብለን ልንናደድ እንችላለን። ነገርየው ከሱ የወጣ ነው። አልቻለም ሊያድነው። የገረመኝን ነገር ልንገራችሁ። በንጉሱ ሙከራ ውስጥ የእግዚአብሔር እጅ የለም። ጸጥ ብሎ በዙፋኑ ቁጭ ብሏል። ሞክር ሂድ ብሎት የመጨረሻ the last authority በፕላኔታችን ላይ ነበር ያለው ያ ንጉስ። በጣም ብዙ ሀገሮችን ይገዛ ነበረ። ግን አንድ ዳንኤልን ማዳን አልቻለም። ሕጉ እሱ ላይ የሚሰራ ስለነበረ። ስሙኝማ፣ በደንብ አድርጋችሁ ስሙኝ።
የአጋር ከቤት ውስጥ መባረር የእግዚአብሔር እጅ አለበት። የአጋር ከአብርሃም ቤት መባረር የእግዚአብሔር እጅ አለበት። አብርሃምን ቁጭ ብላችሁ ልታሙት ትችላላችሁ፣ አንተም ብሎ የእግዚአብሔር ሰው ብላችሁ እንዴት ታባራለህ ብላችሁ። ስውር እጅ አለበት። አብርሃም ክፉ ስለሆነ አይደለም። በአብርሃም ውሳኔ ውስጥ አጋር ከቤት ለመባረር የእግዚአብሔር እጅ አለበት። ስብሰባው ላይ እግዚአብሔር ነበረ። እግዚአብሔር ግን ከቤት እንድትባረር ሲያረጋት ውጭ ላይ ሊያገኛት ፈልጎ ነው። ደግሜ ልበለው፣ በአጋር መባረር ውስጥ እግዚአብሔር ውጭ ስትወጣ ሊያገኛት ስለፈለገ ነው የተባበረው። ሚስቱ እንዲህ አለች፣ እቺ ባሪያይቱ እዚህ ትቀመጥ አይገባትም ሲል አብርሃም ጭንቅ ሆነበት ይላል መጽሐፉ ሲናገር። ከዛ እንደዚህ ይላል፣ እግዚአብሔር መጣና እንደዚህ አለው፣ የሚስትህን ቃል ስማ አለው። አባራት አለው። አባራት ያለው እግዚአብሔር ምክራቸው ውስጥ የገባው እግዚአብሔር ስትወጣ ሊያገኛት ነው። ማን እንደጨከነባቸው አላውቅም። ድንቅ የሆነ የእግዚአብሔር ሰው የተቀባ የምትሉት አይደል? አብርሃም ቅን የሆነ ሰው 300 ባሪያዎች በቤቱ አለ። ማብላት ማጠጣት ይችላል። ሂስ ሶ ሪች። ለወለደው ልጅ ግን መራራት አልቻለም። እስማኤልን ከቤት አስወጣው። እመኑኝ፣ በስብሰባው እግዚአብሔር እጅ አለበት። አብርሃምን ቁጭ ብለህ አትማው። በሰማይ ምን እንደተከናወነ ግን እንድታስብ እግዚአብሔር አይኖችን ይክፈት። አይደል? አብርሃም ብሎ የእግዚአብሔር ሰው፣ እሱም ብሎ ሰዊ፣ እሱም ብሎ አገልጋይ፣ እሱም ብሎ መካሪ፣ እሱም ብሎ መሰዊያ መስዋዕት አቅራቢ ብላችሁ ልታሙት ትችላላችሁ። ምን አይነት ጨካኝ ቢሆን ነው የወለደው ልጅ ላይ ያራራ? ወዴት ነው የሚያባራት ብላችሁ ልታሙት ትችላላችሁ። ሐሜታችሁን አቁሙና ስብሰባው የት እንደተከናወነ እግዚአብሔር መረዳት ይስጣችሁ። በማባረር ውስጥ የእግዚአብሔር እጅ አለበት። ስትወጡ ሊያገኛችሁ ስለፈለገ ነው። ሊያገኛችሁ ስለፈለገ። የሚገርም ነገር ልንገራችሁ። ሌሊቱን ሙሉ ሞከረ ይላል መጽሐፉ ሲናገር። ሌሊቱን ሙሉ ሞከረ፣ ዳንኤልን ሊያድነው አልቻለም። እግዚአብሔር አልተነሳም። ጀግናዎች በእናንተ ሕይወት ላይ አቅም እስኪያጡ ድረስ እግዚአብሔር አይነሳላችሁ። እግዚአብሔር አግዙኝ ላግዛችሁ አይልም። ንጉሥ ሲጨርስ እግዚአብሔር ይነሳል። ኢየሱስ ጌታ። በጣም ሊረዳችሁ የሚችሉ ሰዎች ሲጨርሱ አቅማቸውን እግዚአብሔር ይነሳል። አንድ ነገር ልንገራችሁ፣ በጣም ያስደነገጠኝ ነገር ዳንኤል ወደ ምናለው ንጉሱ ሲናገር ተስፋ እንደቆረጠ የምታውቁት እንዲህ አለው፣ ዳንኤል አለው ሁልጊዜ የምታመልከው የምታገለግለው እግዚአብሔር ያድናል። ዳስ ደላስት የመጨረሻ አቅማቸው ይሄ ነው። የመጨረሻ በታማኝነት የምታገለግለው በእውነት ሊረዷችሁ ሲመጡ ሰዎች ምክንያት ያገኙ። ምክንያቱም አምላኪ መሆናችሁ ብቻ ነው። ምክንያቱ አምላኪና የእግዚአብሔርን ሕግ ጠባቂ ሆኑ። ዝርክርክ አትሆኑ። ሊረዳችሁ እንኳን ሰው ሲያስብ ይህን ሰው ልረዳው ይገባል፣ የእግዚአብሔር ብቻ ባሪያ ነው፣ ጆሮ ለእግዚአብሔር የተበሳ ነው ይበሏችሁ። አቋም የሌለው ቁመት የሌለው በሚሄድበት ሁሉ ማቁመቱ የማይታወቅ አይበሏችሁ። ልትረዱ እንኳን ዳንኤልን አይቶ እርዳታ ያስፈልገዋል። እርዳታው ግን የመጣው ዝርክርክ ስለሆነ አይደለም። ይሄ ሰው አለው አየውን፣ የምታመልከው የምታገለግለው እርሱ ያድናል። በትዕቢት አይደለም ያለው፣ ልኩን ያውቀዋል። እግዚአብሔር ከአፉ ጠፍቶ አያውቅም። ልኩን ያውቀዋል። በምንም ይከሰስ በአምላክ ሕግ ነው የሚያዘው።
በዚህ ባረኳችሁ ሁላችንንም እግዚአብሔር በዚህ ባርከ። ሊረዱን የሚፈልጉ ሰዎች ድክመታችንን አይተው ሳይሆን ይሄ እግዚአብሔርን የሚያገለግልና የሚያመልክ ነው ልንረዳው ይገባል ተባሉ። በኢየሱስ ስም ባረኳችሁ። ማንም ሰው ወደ እናንተ ቢመጣ መግቢያ ያጣ አቅም የሌለው እንዳይሉ። አገልጋይ ነው ቢመቸውም ባይመቸውም እግዚአብሔርን ያገለግላል። ከአፉ ኢየሱስ ጠፍቶ አያውቅም። ደክሙ እንኳን በህይወቱ ተዝረክርኮ የህይወት ድካም እያለበት ከአፉ ግን ኢየሱስ አይለየም ተባሉ። ይሄ ሰው እኮ እግዚአብሔርን ይወዳል፣ እቺ ልጅ እኮ ጌታን ትወዳለች አቅቷት እንጂ ተባሉ። ሌላው ደሳኪ አምላክ እንደሌለው አንሆንም። በጌታ በኢየሱስ ስምና ስልጣን እርዳታቸው ሊሆን የሚገባው ከአምልኳችን ከአገልግሎታችን የተነሳ እንዲህ ዳንኤልን አየው። ዳንኤል አለው ሁልጊዜ የምታመልከው የምታገለግለው እርሱ ያድነ። አላቅጡብን አይበሉ። ኢየሱስ ኢየሱስ ስትል ነበር፣ እስቲ ያድን አይበሉን። በጌታ በኢየሱስ አፋችን ላይ ሳይሆን የህይወታችን አቋም ራሱ ይመሰክራል። ልድከም እንጂ እወደዋለሁ፣ አገለግለዋለሁ። ሪዚን አንድ ነገር ነው፣ እሱ ላገለግለውና ላመልከው ነው። አይምሯችሁ የሚያፈነዳ ነገር ልንገራችሁ። እግዚአብሔር ከጉድጓዱ አያድናችሁም ከአንበሳው እንጂ። ደግሜ እላለሁ፣ እግዚአብሔር ከጉድጓዱ አያድናችሁም ከአንበሳው ነው የሚያድናችሁ። ለምንድን ነው ከጉድጓዱ የማያድናችሁ? ጉድጓዱ ስለማይገላችሁ። አንበሳው ነው ገዳይ። ከሚገላችሁ ነው የሚያድናችሁ። ከሚያሳምማችሁ ላይ ያድናችሁ ይችላል። በህይወታችሁ ለሚመጡ ጉድጓዶች እግዚአብሔር ጣልቃ ላይገባ ይችላል። ውስጥ ላለው አንበሳ ግን እግዚአብሔር ተጠያቂ ነው። አንዳንዴ እንዲሆናችሁ አታውቁ። የለህም ወይ እግዚአብሔር ወይ የለህም ወይ? ጉድጓድ ስጣል ስትሉ ምን ትሆናለህ? አትሟሟ፣ አትቀልጥ፣ ግባ ጉድጓድ ውስጥ። አንበሳው አፍ ውስጥ ከገባ ግን ላትመለስ ትሰናበታታለህ። ስለዚህ ላድንህ የምችለው በጣም ጉልበተኛ ከሆነው አንበሳ እንጂ ከጉድጓዱ አይደለም። ለምን እንደሆነ ልንገራችሁ። ከጉድጓዱ ማያድናችሁ ዕብራውያን 11 ላይ እንድትጻፉ ነው። ኢየሱስ ጌታ ነው። ከጉድጓዱ የማያድናችሁ ዕብራውያን 11 ላይ ጀግና ተብላችሁ እንዲጻፍላችሁ ነው። ደስ አይልም ወይ ቅዱሳን? ሃሌሉያ ሃሌሉያ። ስንቶቻችሁ ጉድጓድ ውስጥ እንዳላችሁ አላውቅም። ምን ሆነ ነው እግዚአብሔር ጉድጓድ ስገባ ሲል ምንም አትሆንም፣ የሚያልቅልህ አንበሳው ሲበላ ነው። ለዚህ ነው መጽሐፉ ሲናገር አምላኬ መልአኩን ልኮ ጉድጓዱን ዘጋው የሚል። አታነቡም። አምላኬ መልአኩን ልኮ የአንበሶችን አፍ ነው የዘጋው፣ ጉድጓዱን አይደለም። ጉድጓድ ውስጥማ ተወርውረን እያለቀስን ያለ ነው። ለቅሶ ግን አያሟሟንም። ከባዱ ነገር አንበሳው ነው። አንዴ ከገባችሁ ላትወጡ ትደቃላችሁ። እግዚአብሔር የሚታደጋችሁ ከአንበሳው ነው። ለዚህ ነው እየተነፈሳችሁ ያላችሁት። ለዚህ ነው እያመለካችሁ ኢየሱስ እያላችሁ ያላችሁት። አንበሳው ስላለካችሁ ነው። እግዚአብሔር ሆይ አልቆልኛል ብትሉ ምንም አልሆንክም ስቲል ትችላለህ። ጉድጓድ ውስጥ ነኝ ብትለው አው ጉድጓድ ውስጥ ነህ። እስቲል እርዳታ ያሻል እኮ ጉድጓድ ውስጥ ግን አትሞትም። የሚገልህ አንበሳው ነው፣ ጉድጓዱ አይደለም። ዝም በል፣ ማምለክ ጀምር፣ መዘመር ጀምር፣ ማገልገል ጀምር። ይዘመርልህ። እግዚአብሔርን የምታገለግለው ዳንኤል ሆይ አምላክ እግዚአብሔር ሊያድንህ ተችሎታል ወይ ሲለው ንጉሥ ሆይ 1000 ዓመት ንገስ አለ። ደነገሩ አቲቲዩዱን የጠበቀ ጉድጓድ ውስጥም ገብቶ መዝሙር ነው የሚገኝበት። አልተሳደበም። ይብላኝ ላንተ፣ አንተ ማዳን አልቻልክም።
ይሄው ጉድጓድ ውስጥ ገብቼ አምላኬ ያዳነኝ አላለም። ንጉሥ ሆይ 1000 ዓመት ንገስ። ሃሌሉያ። አቲቲዩድ አይቀየርም። ጉድጓድ ውስጥም ገብቼ ጉድጓድ ውስጥ ገብቼ ልቤ አይቀየርም፣ ሐሳቤ አይቀየርም፣ የተበላሸ አይምሮ አይኖረኝም። ንጉሥ ሆይ 1000 ዓመት ንገስ። ሁሌ የማገለግለው የማመልከው እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋው። አንዳንዴ የዳንበት አዳዳን ተሳዳቢ ያደርገናል። በጣም ሆናችሁ አታውቁም? ኦኬ ወተሽ ይብላኝ ላንተ እንጂ እኔን አድኖኛል በሕይወት አለው ስትሉ፣ ለነገሩ እናንተ ድሮም እኮ ስትሳደቡ ነበር። ጌታ ራርቶላችሁን ያዳናችሁ እንጂ መሞት ይገባችሁ ነበር። ሆነስትሊ ስፒኪንግ እግዚአብሔር መዝሙር ውስጣችሁ ጉድጓድ ውስጥ ገብታችሁ ሰው እኮ የለም የሚል ስድብ ሳይሆን ሰው አለ አልቻሉም እንጂ እግዚአብሔር ጉልበቱን ሊያሳይ የአምልኮ ክላይማክሱ ሊጨምር አውቆ ዝም አለ ጉድጓድ ስከተት። በነገራችን ላይ በዳንኤል መዳን የከበረው እግዚአብሔር ብቻውን ነው። ሃሌሉያ። እግዚአብሔር ብቻ ነው በጣም የደመቀው። የዳንኤልን አምላክ የማያመልክ ቤቱ የጉድፍ መጣያ ይሆናል። ክብር ሁሉ ለኢየሱስ። ለምን ሲባል አይተነዋል። we are testify አዳኝ ነው እሱ። ዳንኤልን ሲያድነው አይተናል የሚል መዝሙር ወጣለት ለእግዚአብሔር። የት ብትሉ ጉድጓድ ውስጥ ከገባው ዳንኤል ማንም ሊረዳው ካልቻለ ዳንኤል መዝሙር ተገኘ ለእግዚአብሔር የሚዘምር። የሰዎች እርዳታ የእግዚአብሔርን የክብር አምልኮ ይቀንሰዋል። ለዚህ ነው ዝም የተባላችሁት። ብቻዬን መክበር ፈልጋለሁ እንኳን ሰው አረዳ። ቸርስ ለቆምኩበት መቆም የማንም እጅ የለበትም። ኢየሱስ ጌታ ግን ያማል። ንጉሥን የሚያህል በታማኝነት አገልግሎ ድንቅ አማካሪ ሆኖ ሰንብቶ ሲያበቃ በምድር ላይ ሊያድነው የሚችል ንጉሱ ብቻ ነበረ። ግን አልቻለም። በዚህ ልባርካችሁ፣ መዝሙር ከአንደበታችሁ አይጥፋ፣ ከልባችሁ መዝሙር አይጥፋ። በጌታ በኢየሱስ ስም ስልጣን የምትቀኙለት የምትዘምሩለት ይኑራችሁ። ኢን ጂሰስ ኦልማይቲ ኔም ባረኳችሁ። በጣም ድንቅ ነው አይደል? ንጉስና አብርሃም ሲገናኙ መርዳት ያልቻሉ፣ አንተም ብሎ የእግዚአብሔር ሰው አንተም ብሎ ንጉስ የሚያስብል ብሩክ እያስበዋል። ታላቁ የእምነት አባት የሆነው አብርሃም፣ አምላኪው አገልጋዩ አብርሃም፣ የእግዚአብሔር ወዳጅ የሆነው አብርሃም አጋርን አባረራት ተብሎ ሲታማ በጣም ያው አባራሪው አብርሃም በማባባሩስ ውስጥ እመኑኝ የእግዚአብሔር እጅ አለበት። የገፏችሁ ሰዎች ብቻቸውን አይደለም። ምናልባት የእግዚአብሔር ልጅ ሊኖር ይችላል ውጭ ላይ ሊያገኛቸው። እግዚአብሔር ባለጌና ጨካኝ ስለሆኑ አይደለም፣ ሰማይ ስለመከረ ነው። ምን እንድትሉ ተፈልጎ እንደሆነ ታውቃላችሁ? ኤልሮኢ እንድትሉ፣ የሚያየኝን አየሁት እንድትሉ። ሃሌሉያ ሃሌሉያ ሃሌሉያ። እንኳን አባረረኝ አላየውም ነበረ ንጉሱ። እንዲህ ሚል ቃል አይታችኋል? ዮሐንስ ወንጌል ምዕራፍ 9 ላይ የሚገርም ቃል አለ። ያንን እውር ሰውዬ እንዳባረሩትም ከምኩራብ አውቆ ኢየሱስ ሊገናኘው ሄደ ይላል። ደስ ይለኛል እሱ ሲሰብክለት ቆይቶ የመጨረሻው ስብከት ላይ ደረሰ። የእግዚአብሔር ልጅ አምላኬ አዳኜ ሲል ከምኩራብ ሲያባሩት አይጋችኋለሁ። አሁን መሄጃ ከሌለ አገኛለሁ፣ መሄጃ ከሌለ እኔ ጋር አትመጣም። አጠገቡ ሆኖ ያልበራለት የተባረረ ጊዜ በራለት ኢየሱስ። አብሮት ነበረ ቆሞ አይኑት አብሮት ወለታል። ማን እንደሆነ አላወቀም። ከምኩራብ ሲባረር ግን ኢየሱስ በራለት መጣ።
መጣ ቆመ። እኔ ያ የእግዚአብሔር ልጅ ነኝ ያለው ኢየሱስ እኔ ነኝ። ካባረሩ ቆሟል ማለት ነው። እስኪ አሜን አሜን። ከገፉ ይመጣል፣ ይገለጣል። መገፋታችሁ በምትወዱት በምታከብሩት በእግዚአብሔር ሰዎች ከተባረራችሁ ውጭ ላይ ሊያገኛችሁት ቆሟል ማለት ነው። ሃሌሉያ 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 ሃሌሉያ። ቆሟል። ሃሌሉያ። አትሳደቡ። እንዲህ ሚል መዝሙር ዘምሩ። ሁልጊዜ በፊቱ የቆምክለት ቅንነት ተገኝቶብኛልና አለ። ሃሌሉያ። ዳንኤል ሁልጊዜ የማመልከው የማገለግለው እግዚአብሔር መልአኩ ልኮ የአንበሶችን አፍ ዘጋው። እንኳን ከዱን እንኳን አባረሩን፣ ቆሞልናል ንጉሱ በበራፍ ላይ። Praise God. Hallelujah. 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 አዳኞች እንኳን ከዱን እንኳን ጠፉ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ ሃሌ 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 ሃሌሉያ ሃሌሉያ። ጨረሰች ይላል እኮ አቁማዳው ጨረሰችው ይላል። አብርሽ የሰጠው ያልቃል፣ እሱም ያልቃል፣ የሰጠውም ያልቃል። ኃይለውል እግዚአብሔር እኮ ይገርመኛል። ግርግር የማይወድ እግዚአብሔር፣ ግርግር የማይወድ እግዚአብሔር፣ ብቻችሁን የሚያገኝ እግዚአብሔር። ምን እንደምል አላውቅም። ሳንዘምር ነው እግዚአብሔር ቃሉን እያፈሰሰልን ያለው። ያው ቃለ ሕይወት ያሰማል። በዚህ ብንጨርስ አይሻልም? ኩክ ክብር ለኢየሱስ። እውነት ጌታ ሃሌሉያ ሃሌሉያ። ክብር ይሆንለት፣ ክብር ይሆንለት። ሃሌሉያ። ሉካ ይጸልይልን እስቲ። ሃሌሉያ 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 ሃሌሉያ። አባታችን መድኃኒታችን ከልባችን ቅርብ የሆንክ አምላክ፣ ከእስትንፋሳችን ቅርብ የሆንክ ጌታ፣ ከወዳጅ አብልጠ የምትጠጋጋ የልባችን የሚገባህ ኢየሱስ፣ ለነፍሳችን ሐሴት የሆንክ ጌታ፣ የነፍሳችን መልህቅ ኢየሱስ፣ አንተን የምንቆምብህ አባት፣ ወዳጆቼ ብለህ የጠራህን ኢየሱስ፣ አንተ የፍቅር አባት፣ አንተ የፍቅር አምላክ፣ እንወድሃለን ኢየሱስዬ፣ እንወድሃለን ኢየሱስዬ። አንተን የምንወድበት ልብ ስለሰጠን እናመሰግናለን ኢየሱስዬ። ወዳጃችን አባታችን ኢየሱስ፣ ልባችንን የምትጠግን አንተ ስለሆንክ እናመሰግናለን እግዚአብሔር ሆይ።
ልባቸው የተሰበረውን እጠግን ዘንድ መጣሁ አልክ። አባባ ኢየሱስ የብዙዎች ልብ እየተጠገነ ስለሆነ አመሰግናለሁ። በአመድ ፈንታ አክሊልን፣ በሐዘን መንፈስ ፈንታ የደስታን ዘይት፣ በትካዜ መንፈስ ፈንታ የምስጋናን መጎናጸፊያ ስለደረምክልን እናመሰግናለን። ክብር ምስጋና ላንተ ይሁንልህ። መንፈስ በዚህ ስላለ እናመሰግናለን። የብዙዎች የልብ ጠገን ስለሆንክ እናመሰግናለን። አባብዬን ያመሰግናለሁ። የእህት የወንድሞቼ ልብ እየተጠገነ ስለሆነ፣ ፍቅርን እያፈሰስክልን ስለሆነ፣ መንፈስ እየፈሰሰ ስለሆነ፣ ብዙዎችን ሰቅስቆ የሚያነሳ ያንተ ጸጋ በዚህ ስላለ አመሰግናለሁ። ክብር ሁሉ ለአንተ ይሁንልህ። አንተ የልብ አምላክ፣ አንተ እውነተኛ ወዳጅ፣ አንተ መልካም እረኛ፣ ክብር ሁሉ ላንተ ይሁንልህ። ክብር ሁሉ ላንተ ይሁንልህ። ክብር ሁሉ ላንተ ይሁንልህ። የነገስታት ንጉስ ኢየሱስ፣ የጌቶች ጌታ ኢየሱስ፣ የኛ አባት ኢየሱስ ተመስገን። እናመሰግንሃለን፣ እናከብርሃለን፣ እንወድሃለን እንወድሃለን። ልባችን ወደ አንተ እንዲፈስ ያደረክ፣ ልባችን ወደ አንተ እንድናዘነብል ያደረክ እግዚአብሔር ሆይ መሻታችን አንተ ብቻ እንድትሆን ያደረክ፣ ዕለት ዕለት እየጨመርክልን ያለ አባታችን የኔ ጌታ እናመሰግንሃለን። እንወድሃለን የኔ አባት፣ እናከብርሃለን። መንፈስ ቅዱስ ዛሬም ከመንፈስ ስለምታፈስልን፣ ዛሬም ቃልህን ስለምታበራልን፣ ዛሬም ስለምታጽናናን፣ ዛሬም እግዚአብሔር ሆይ ለልባችን ስለምትናገረን፣ ዛሬም ስለምታጸናን፣ ዛሬም ስለምታቆመን እናመሰግንሃለን። ክብር ሁሉ ላንተ ይሁንልህ መንፈስ ቅዱስ። ትውልድን ተሸክመ ስላለ እናመሰግናለን። በትዕግስት ስለተሸከምከን እናመሰግናለን። በፍቅር ስላቆምከን እናመሰግናለን። እንዲህ ያለ የተወደደ ጊዜ እየሰጠን ስለሆነ እናመሰግናለን። እንደ ቀላል አናየውም በየቤታችን መምጣትህን። እግዚአብሔር ሆይ እንባርካለን። መንፈስ ቅዱስ እናመሰግናለን። እግዚአብሔር ሆይ አንተ ትሁት አምላክ፣ አንተ ደግ አምላክ፣ አንተ ታጋሽ አምላክ፣ አንተ ቸር አምላክ፣ አንተ ሩሩ አምላክ፣ የታገስከን ጌታችን ክብር ሁሉ ለአንተ ይሁንልህ። እኔ ምስጋና ነው ያለ ኢየሱስ። እናመሰግናለን፣ እንባርካለን። እያጸናን ስለሆነ፣ እያጽናናን ስለሆነ፣ እያበረታን ስለሆነ፣ ፍቅርን እየጨመርክልን ስለሆነ፣ መሻታችን አንተ ብቻ ስለሆንክ፣ ነገር ስላቀለልክብን፣ ብቻህን እንድትከብድብን ስለሆንክ የኔ ጌታ፣ የኔ ብርቅ፣ የኔ ድንቅ፣ የኔ ጌታ አንተ ብቻህን በየቤታችን ስለገነንክ አመሰግናለሁ። ብቻህን ከፍ ስላልክ አመሰግናለሁ። ብቻህን ብርቅ ስለሆንክ አመሰግናለሁ። የኔ ጌታ ነገር እንዲያንስብን ስላደረክ፣ የሆኑ ጥቃቅን ነገሮች ላይ እንዳናተኩር ስላደረከን፣ ትልቃችን አንተ ስለሆንክልን፣ ትልቃችን አንተ ስለሆንክልን፣ ብቸኛችን አንተ ስለሆንክልን፣ መጀመሪያችን አንተ ስለሆንክልን፣ መጨረሻችን አንተ ስለሆንክልን፣ ኢየሱስ ሆይ አይናችን ስለተቀየረ፣ ኢየሱስ ሆይ መሻታችን ስለተቀየረ፣ ኢየሱስ ሆይ ደስታችን አንተ ብቻ ስለሆንክ እንባርክሃለን። ዛሬም በመንፈስህ እርዳን። ዛሬም በመንፈስህ አግዘን። ዛሬም በመንፈስህ አቁመን። እግዚአብሔር ሆይ ሊመጡ ያሉ አይከልከሉ፣ ይምጡ፣ እግራቸው ይፍጠን። እግዚአብሔር ሆይ መፈወስ የሚገባቸው፣ እግዚአብሔር ሆይ ቃልን መስማት የሚገባቸው፣ እግዚአብሔር ሆይ ጌታ ሆይ እግራቸውን አፍጥነው ይምጡ፣ ይስሙ። እግዚአብሔር ሆይ ዛሬም ፈውስ ይሁን፣ ዛሬም ነፃ መውጣት ይሁን፣ ዛሬም አንተን መፈለግ ይሁን፣ ዛሬም
እግዚአብሔር አንተን ማለት ይሁንልን። መንፈስ ቅዱስ ባሪያን እንድትረዳው፣ ባሪያን እንድታግዘው፣ አንደበቱ ላይ አንተ እንድትናገር፣ መጽናናት ከአንደበቱ እንዲወጣ ለልቡ እንድትናገረው፣ እግዚአብሔር ሆይ ከመንፈስህ እንድታወራው፣ ከቃልህ እንድታፈስለት እግዚአብሔር መንፈስ ቅዱስ በፊትህ ይዘነው እንቀርባለን። ብቻህን አውራ መንፈስ ቅዱስ፣ ብቻህን ተናገር። እግዚአብሔር ሆይ ያጽናናን ትገኛለህ፣ ያበረታን ትገኛለህ። ላንተ ለታመኑ እጆችህ እሱን፣ ቤቱን፣ ልጆቹን፣ ህይወቱን፣ ትዳሩን፣ የሱና የሱ የሆነውን አገልግሎቱን እግዚአብሔር ሆይ ላንተ አደራ ለማይበሉት ታማኝ ለሆኑት እጆችህ አሳልፈን እንሰጣለን። አባት ሆይ አንተን ተደግፎ ስላለ እንባርክሃለን። አንተ የማትንሸራተት መደገፊያ ቀኙን ይዘው ስላለ እናመሰግንሃለን። አንተ የእግዚአብሔር ክንድ የሆንከው ኢየሱስ ተደግፎ ስላለ እናመሰግንሃለን። ክብር ሁሉ ላንተ ይሁንልህ። አባት እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም ጸልየናል። አሜን። በኢየሱስ ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ተባረክ ሙካየ። ክብር ሁሉ ለኢየሱስ። ሃሌሉያ። ትንሽዬ እንጸልይ። ጌታን እናዳምጠው። ሲናዳምጠው ጌታን ትንሽ ሃሌሉያ። የምትደመጥ ነህ አንተ ጌታ ሆይ። እስኪ በአፋችሁም እያላችሁ አምናለሁ እያላችሁ ጻፉ እስቲ። አምናለሁ ጌታ ሆይ፣ I trust you Lord። አምናለሁ እንደማትጥለኝ አሳልፈ እንደማትሰጠኝ አምናለሁ ጌታ ሆይ። ለስንፍና ያሳልፈ እንደማትሰጠኝ አምናለሁ ጌታ ሆይ። በሉት ጌታ አምናለሁ። በልባችሁ እያላችሁ ጻፉ። ከልባችሁ ሆናችሁ አምናለሁ ጌታ አምናለሁ ጌታ። ሃሌሉያ። አምናለሁ ጌታ። ከምትሰጠኝ የጸሎት መልስ ይልቅ አንተን አምናለሁ ጌታ ሆይ። ጥያቄዎቼ ላይ አይደለም ልብ ያለው አንተ ላይ ነው በሉት ጌታ። ሃሌሉያ ሃሌሉያ። አምናለሁ ጌታ እንደማትተወኝ እንደማትጥለኝ አምናለሁ ጌታ። በእኔ ላይ ያለ ሐሳብና ፍቃድህ በጎና ደስ የሚያሰኝ ነው አምናለሁ ጌታ። ስለ ልጆቼ ስለ ትዳሬ አምናለሁ ጌታ ሆይ። ስለምትሰበስበን አንድ ስለምታደርገን አምናለሁ ጌታ። ልጆቼ አንተን ስለሚያገለግሉ ለአንተ ስለሚያጥኑልህ አምናለሁ ጌታ። ባዲ ኦፍ ክራይስት በፊትህ የከበደ ስለሚሆን አምናለሁ ጌታ። የሰጠህን አገልግሎት ፍራንክፈርት ላይ ያለው ፕሮግራም ኢንካውንተር አንተ እንደምትገኝ አምናለሁ ጌታ። 24 hour prayer ውስጥ አንተ እንዳለ አምናለሁ ጌታ። every the ministry Lord የሰጠህን ሁሉ አገልግሎት ላይ እናምናለን። በዩቲዩቡ በቲክቶኩ አንተ ስለምትገኝ እናምናለን ጌታ። ራስህ ስለምታስተምር ራስህ ነፃ ስለምታወጣ አምናለን ጌታ ሆይ። እዚህ በምታስነሳቸው ወጣቶች ላይ አንተ እንዳለ አምናለሁ ጌታ። አምናለሁ አምናለሁ። ባዲ ኦፍ ክራይስት ሚኒስትሪ ራስህ ስለምትመራው አምናለሁ ጌታ። ስንፍናም ብርታትም ስለማይመራው አንተ ስለምትመራ መሪውን ስለያዝክ አምናለሁ ጌታ ሆይ። አንፈራም ጌታ ሆይ።
አንሰጋም። አምናለሁ። ትዳሬን፣ ቤቴን፣ ህይወቴን ንገሩት ለጌታ። የሚሰማችሁን ነገር አምናለሁ በሉት። ሎርድ አይ ቢሊቭ ኦን ዩ አይ ትረስት ዩ ሎርድ። አሁን ያለኝ ህይወት በዚህ እንደማይቀጥል አምናለሁ ጌታ። ልጅህን ኢየሱስን እንደምመስል አምናለሁ በሉት ጌታ። ሃሌሉያ። Come on guys። እውነት ነው። ከሱስ ውስጥ በጣም ከብዙ ውድቀት ውስጥ አልወጣ ያሏችሁ ወንድም፣ እህት፣ ዘመድ፣ አባት፣ እናት ማንም አምናለሁ እንደሚነሱ በሉት ጌታ። ልጆቼ መልሰው አንተን ስለሚያገለግሉ አምናለሁ። ባለቤቴ፣ ሚስቴ ያላችሁ ጥሩ። በህይወታችሁ ቁልፍ የሆኑ ሰዎች ከእግዚአብሔር መንገድ የወጡ እንደምትቀየራቸው፣ እንደምትለውጣቸው፣ ላንተ እንደሚቆሙ አምናለሁ ጌታ ሆይ በሉት። አምናለሁ። እንደማትተወኝ አምናለሁ። ቅድም ያልኳችሁ ጌታ ሆይ ስለዚህ ነገር ምን ትላለህ ብላችሁ እየጸለያችሁ ድምጽ የጠፋባችሁ ሰዎች አምናለሁ እንደማልከስር፣ በውሳኔ ስለማልጸጸት አምናለሁ። እጄን ይዘህ ስለምትመራኝ፣ ስለምትገለጥልኝ በሉት ጌታን። አንዳንዴ በጣም ከባዱ ነገር እግዚአብሔር ምሪት ሲያሳጣችሁ ወይም ካልነገራችሁ በቃ የመጣው ይምጣ አትበሉ። አይ አምናለሁ ጌታ ሆይ አልጸጸትም ስላለህ በሉት ጌታን። ጌታው ተስፋ ቆርጬ አልገባም፣ አላደርገውም፣ አልጀምርም፣ አምኜ ግን ጀምራለሁ፣ ትረስት አድርጌ ጀምራለሁ በሉት ጌታን። አንዳንዴ ትጾሙ፣ ትጸልዩ፣ ትጠይቁና ምን ላድርግ ብላችሁ ግራ ትጋባላችሁ ውሳኔያችሁ ላይ። ከዛ የመጨረሻው እርምጃችሁ በቃ የመጣው ይምጣ ነው የምትሉት እንጂ አምናለሁ፣ ብጣመም እንኳን ታቀናኛለህ፣ ብሳሳት ትመልሰኛለህ፣ ብሞት ታነሳኛለህ የሚል እምነት እግዚአብሔር ይፈልጋል ከናንተ። ከማን ቅድም እንዳልኳችሁ ዳንኤልን ያዳነው ከጉድጓዱ አይደለም ከአንበሳው ነው። ዳንኤልን ያዳነው ከጉድጓዱ አይደለም ከአንበሳው ነው። ለምንድነው ከጉድጓዱ ያላዳነው ቢባል ጉድጓድ አይገድልም አንበሳው እንጂ። ጉድጓዱ በሚገርም ሁኔታ አምልኮ ጨምሮለታል። አንዳንዴ አድነኝ ስትሉት እግዚአብሔር ጉድጓዱን አላድንህም ስለማይገልህ ብሎ ጸጥ ብሎ እየተጨነቃችሁ ያላችሁ ሰዎች አትሳደቡ። ጉድጓዱ አይገላችሁም፣ አንበሳው ነው ቢገለው። ለአንበሳው መድኃኒት አለ። ዳንኤል ሲናገር አምላኬ መልአኩን ልኮ የአንበሶችን አፍ ዘጋው አለ። ጉድጓዱን አይዘጋውም አንበሳውን እንጂ። ስለዚህ በጉድጓድ እያላችሁ መዝሙር ቀይሩ። እውነት ነው፣ ጉድጓድ ውስጥ ማንም የለም ከአንበሳ ውጭ። ብቸኝነት ነው፣ ዲፕሬሽን ነው አይደል? ያስፈራል። ጉድጓድ ውስጥ ብቻ ማንም አይገባም፣ አይደርስላችሁም ብትጮሁ። ምክንያቱም ጉድጓዱ ለእናንተ ነው እንጂ ለነሱ አልተሰራም። ሌሎች ከገቡ ስለሚሞቱ እግዚአብሔር ሌላ ሰው ያስመጣላችሁ። ብቻችሁ ሆናችሁ ትጨነቃላችሁ። ሊያድናችሁ የተፈለገው እግዚአብሔር ብቻችሁን ስለሆነ እናንተን ነው ማዳን የፈለገው። ሌላ ሰው ማስገባት አይፈልግም። ያቺ ታይም ስሙኝ በደንብ አድርጋችሁ፣ ያቺ ሲዝን እናንተ ብቻ ልትድኑበት የተገባ ነው። ከአንበሳ ጋር እንደዚህ እየተያያችሁ ወይኔ ስትሉ ይሄ ነዋ ታይሙን የምፈልገው ብሎ እግዚአብሔር የወሰንኩልህ ጊዜ እምነትህን ላሳድገው። ዕብራውያን 11 ላይ ላጽፍ የፈለኳት ታይም እቺ ናት። ብቻህን አስቀርቼ ከሞት ጋር ፊት ለፊት አፋጥጬ ሞት እንደማይገልህ ላሳየህ ነው። ኢየሱስ አንዳንዶች አለ አይደለም እንዴ መጽሐፉ ሲናገር
በእምነታቸው የአንበሳን አፍ ዘጉ የተባለው ጉድጓዱ ውስጥ እንዲገቡ ተትተው ነው። ጀግንነታቸውን አትታይ፣ አንበሳ ያልበላቸውን ጉድጓዱንም ተመልከት። እዩት እስቲ ራሳችሁ። ዕብራውያን 11 ላይ መጻፍ ከፈለጋችሁ ጉድጓድ ውስጥ ዘምሩ፣ አትሳደቡ። ጌታ ሆይ ዛሬ እንለምንሃለን። ማይ ጋድ ቅድም አልኳችሁ አጋርን ያባረረው አብርሃም ነው። አብርሃም ሲያባረር ግን እግዚአብሔርን ሰምቶ ነው። አያስፈራም ጋይስ? በነገራችን ላይ አጋር ከቤት ለመባረር ከእግዚአብሔር አልሰማችም ከአብርሃም እንጂ። አያምም ጋይስ? ከራሱ ብትሰማ ልቆይ ነው ትላለች። ከአብርሃም ስትሰማ ግን ያሰድባል። አንተም ብሎ የእግዚአብሔር ሰው ያስብላል። አንዳንዴ በጣም የምታከብሯቸው ትልቅ ኃይለኛ ገናና የእግዚአብሔር ሰዎች ብላችሁ ስትሉ ሲያባሯችሁ ጠማማ ስትሏቸው ተጣሙ አይደለም። በሰማይ የተደረገ ምክር አለ በምድረ በዳ ኤሮኢ የሚል መዝሙር ሊያዘምራችሁ እግዚአብሔር ተስማምቶ ከቤት አስወጥቷቸዋል። ከትልቁ የእግዚአብሔር ሰው ርህራሄ ጠፍቶበት መንገድ ላይ ስትንከራተቱ ምን ነው ስትሉ እሱም ብሎ የእግዚአብሔር ሰው ከቤት አባረረኝ ጨካኝ ስትሉ አልገባችሁም? ምክር ውስጥ እግዚአብሔር አለበት። ምክር ውስጥ እግዚአብሔር አለበት። ውጤት ላይ ብቻ ተኮራቱ ነው። እንደ መንፈሳዊ ሰው ጌታው አይኖቼን ክፈት፣ ምን እየተከናወነ ነው ያለው በዚህ ምክር ውስጥ በሉ። እመኑኝ ልጆች ከሆናችሁ የእግዚአብሔር ሰው አይጨክንባችሁም። እግዚአብሔር በሰማይ አይኖቻችንን ይክፈተው። አሩኑ ለምዛሬ በጣም መንፈሴ ላይ ስለሞላ ነው የምነግራችሁ። ጌታ ሆይ ስቃችሁ አታውቁም? ይሄ ሰው እኔን ይተወኛል ተማምለን አልነበረ? ምንድነው የልቤን ነገር የለ ስትሉ እንደ አጋር የአጋርን ገላ ልብ ያየ አብርሃም ሰው የለም እኮ። ሁሉን አይቶ አገላብጦ አስመጥቷት ከግብፅ ያለ ፈቃዷ ምንም ሳትጠይቅ ቤቱ አስገብቶ አስተኝቷት አስወልዷት አባረራት። ያው መስከነ ልጇ ለወለደው ልጅ ያራራ አብርሃም ሰማይ ደገሰው ድግስ አለ ለአጋር ልጅሽን አረል ሂጂና አንሺው፣ ሃሌሉያ አንሺው ታላቅ ይሆናል የሚል የእግዚአብሔር ልብ አለበት። ለአብርሃም ሲነግረው አብርሃም ካንተ ወጥቷልና እባርከዋለሁ እስማኤልን አለ። የምድር ስብ ይበላል the blessing in my hand። ይህንን ማይቲ በረከት ያለው ልጅ ይስሐቅ ለማን እስማኤል ከቤት ተባሯል። ተስፋ ስለሌላችሁ አልተባረራችሁ። እንደውም ተስፋችሁን ሊያሞላው ነው ከአብርሃም ቤት የወጣችሁት። እንኳን ወጣችሁ። ሃሌሉያ እንኳን ወጣችሁ ከአብርሃም ቤት። ሊያጀግናችሁ ነው እግዚአብሔር። ክብር ሁሉ ለኢየሱስ ይሁን። ከአብርሃም ቤት መውጣት ማለት እኮ የታወቀው የተቀባው የተለቀለቀው የእግዚአብሔር ሰው ሜንቶሬ ፓስተሬ ምናምን ብላችሁ ልዘፍኑ ትችላላችሁ። እግዚአብሔር ብቻችሁን ፈልጓችኋል በምድረ በዳ። ሃሌሉያ። እንዳትበጠብጡ ፈልጎ ነው ቤቱን ያስወጣችሁ። ለነገሩ እንዳትበጠበጡም ጭምር ነው። አጋር እዛ ቤት ብትቆይ በጥበጣ ትበጠበጣለች። እንድትድንና እንድታደን ብቻዋን መሆን አለባት። ግድ ነው። አንዳንዶቻችን ያዳነን ከዛ ነው። እንዳንበጠብጥ እንዳንበጠበጥም ከቤት እግዚአብሔር ምክር በሰማይ መክሮ ከማና ሳራ ጋር አብሮ ከአብርሃምን አሳምኖ አባረራት። በነገራችን ላይ አብርሃም ጭንቅ ሆነበት ይላል መጽሐፉ ሲናገር፣ ጭንቅ ሆነበት ይላልና እግዚአብሔር ከሰማይ ለካ ከሳራ ጋር ተስማምቷል።
አባርራታለሁ፣ አስወጣት እስከነ ልጇ። በመባረራችሁ ውስጥ የእግዚአብሔር እጅ አለበት። አብርሃምን አትስደቡት፣ አትሳደቡ። የእግዚአብሔር እጅ አለበት። ማይ ጋድ እያለቀሳችሁ ያላችሁ ተነሱ፣ አሁን መዘመር ጀምሩ። Come on guys, come on። ደስ አይልም? ከአንበሳ ከጉርጋር ሳያድነው ከአንበሳ ሊያድነው ጨከነበት። ዳንኤል ላይ ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ከአንበሳው አዳነኝ ብለን እኮ መዘመር በጣም ነው የምንወደው፣ ግን ጉርጋድ መግባት አንፈልግም አይደል? ስንቱ መጽሐፍ ይፈልጋል መሰላችሁ፣ የሚጻፍ ነገር ግን የለውም። እና ጉርጓዱ የተዘጋጀው ጥሩ መጽሐፍ እንድጽፍ ነው የምልህ። አስበው፣ ጉርጓዱ ውስጥ ገብተህ መጽሐፍ ጽፈህ ስትጨርሰው ግን ከአንበሳም አድኖኛል ከጉርጓዱ አይደለም። አንድ ነገር አስባችኋል? ብሩክዬ በደንብ አድርጋችሁ ስሙኝ። ከአንበሳ የዳነ ሰው ስለ ጉርጓዱ አይዘምርም። ሚዱና አንብቡ። ከጉርጓዱ አዳነኝ አላለም፣ ከአንበሳው። ድንቅ እኮ ማዳን እግዚአብሔር ሲያድን እንትን ቆሎ ገዛልኝ ምናምን አትዘምሩም እኮ። የአምልኳችሁ ክላይማክስ የሰቀለ ይሆናል በጣም። በዚች ህይወቴ እንኳን ብዙ ሰዎች ሲቀኑብኝ አይቻለሁ። ምን ነው እንዳንተ ጀግና ቦንኩ ይላሉ። ምን ነው እንደኔ ጉርጓድ ውስጥ በገባ ብል ምን ልትል ነው? አትሞክረው ነው የምልህ። አይ የገባውበት ጉርጓድ የጮህብኝ አንበሳ አያገኛችሁ። ይሄ ነገር አልገረማችሁ? ጉርጓዱ የሚችለው እናንተን ብቻ ነው። ሎርድ ጉርጓዱ የሚችለው ማዚ ያንቺን ብቻ ነው። ለሌላ ከገባ ይበላበታል። እግዚአብሔር ጉርጓዱን ያዘጋጀው ለእናንተ። ለዚህ ነው ብቸኛ የሆናችሁ። አስባችኋል? መጽሐፉ እንደዚህ ይላል። በጣም ይገርመኛል። ዳንኤል ከወጣ በኋላ እነዛ ሰዎች ጉርጓዱ ሲገቡ በአየር ላይ ተቀበሏቸው ይላል አንበሶቹ። ቦታው እንዲያድን የተፈለገው ለዳንኤል ብቻ ነበረ። እነዛ ግን እስከነ ቤተሰባቸው መጽሐፉ ሲናገር በአየር ላይ በጫጨቋቸው ይላል። ስለዚህ ሌላ ሰው አስገብታችሁ አታስገድሉ። ብራዘር ጸጋ ይበቃኛል፣ እኔ ብቻዬን እወጣዋለሁ፣ እግዚአብሔር ልኮኛል። አንዳንዴ የምታማክሯቸው ሰዎች አስገድላችኋል። ታውቃላችሁ? ይሄን እናንተ የቻላችሁትን ነገር እነሱ መቻል አቅቷቸው አይደል? የሆናችሁበትን ወይም በህይወታችሁ የተፈጠረውን ነገር ስትነግሯቸው እነሱ ትራማ ውስጥ ይገባሉ። ጸጋው ለእናንተ ብቻ ስለሆነ አታውሩ ለሁሉ የተፈጠረባችሁን ነገር። ስንቱን ገድያለሁ መሰላችሁ? ለካ እኔ ያለፍኩትን የምችለው እኔ ብቻ ነኝ። አቅም የሌላቸውን ሰዎች ነግሬያቸው ወገባቸው ተሰብሯል። እግዚአብሔርን ሲሰድቡት አይቻለሁ። ይሄው እያገለገለህ እንደዚህ ሆኗል ብለው እግዚአብሔርን አሰደቡት። አሊ ጉርጓዱ የተሰራው ላንተ ብቻ ነው፣ አንተን የምድንበት አንተው ተወጣው ሲለኝ አይ ሌላ መክተት አለብኝ ብዬ በእኔው በፈጠርኩት እግዚአብሔር አላው ባደረገው ጉርጓዱ ሰዎችን ጋበዝኩ፣ እየመከርኳቸው ይወላችሁ እንደዚህ ሆኖ ነው እንደዚህ ሆኖ ነው። እነሱ አልወጡም፣ እኔ ወጥቻለሁ። ሆናችሁ አጣቁ። እንተና በድሎኛል ብላችሁ ለአንድ ሰው ነግራችሁ ካላችሁበት ትራማ ሰውየው ስቲል ቂም ውስጥ ነው ያለው። እናንተ ግን ሰውየውን ይቅር ብላችሁ ሄዳችኋል። ጸጋው የተሰጠው ለእናንተ ነው። እናንተ በተበደላችሁት በደል
ስታወሩ ሄዳችሁ ሰው ሰባብራችኋል። የሰዎችን ህይወት ድምርምጣችሁን አጥፍታችኋል። ስሙኝማ፣ እናንተ ግን ድናችኋል። የገባችሁበት ቦታ እግዚአብሔር የምትወጡበትንም ጸጋ አዘጋጅቶ ነው ዝም ያላችሁ። ሌሎችን አትጎትቱ። የያዛችሁት ምስጢር፣ የያዛችሁት ገበና፣ የያዛችሁት በሽታ አጠቃላይ ሌሎችን ገሏል። እግዚአብሔር በእናንተ መልሶ ያደናቸው። እያወቃችሁ ስንቱን ገደልን ጎበዝ። አስባችኋል? እኔ ንጉሥ ነኝ ብሎ ቢገባ ንጉሱ እዛ ጉድጓድ ውስጥ የኔ ታማኝ ዳንኤል አንተ ትገባለህ? ኧረ እኔን ብሎ ቢገባስ? አንበሶቹ በአየር ላይ ነው የሚቀበሉት። ጉድጓዱ የሚያኖረው ዳንኤልን ብቻውን ነው የሚያድነው። ሌላ ሰው አያድንም። እግዚአብሔር ሆይ ዛሬ እንለምንሃለን። ያልተፈቀደላቸውን ሰዎች ጎትተን ያስገባናቸው በእኛ የህይወት ጨለማ ጉድጓድ ውስጥ የስንቱን ህይወት በጥብጠን ገለናል። ጌታ ሆይ እባክህ ዛሬ እኛን ነፃ ባወጣበት የጸጋ ብርታት ሌሎችንም ነፃ አውጣ። አይገርማችሁ? የባላችሁን ገበና ሄዳችሁ ነግራችሁ ለእናታችሁ፣ እናት ለመቼውም ይቅር ላትለው ልቧ ተሰብሯል። እናንተ ግን ወልዳችሁለታል ደጋግማችሁ አይደል? የሚስትን ገበና ለእናት ነግረ እናት እስካሁን ያችርኩስ እያለች አይደል? አንተ ይቅር ብለህ አስወልደሃል። አሁን በሰላም እየኖርክ ነው ያለው። አው ወይ መርዝ! ለካ ጉድጓዱ ለኔ ብቻ ነው፣ እኔን ነው የሚያሞቀው። ስንቱን አሳምተን ጨርሰናል። ያ ሰው ያደረገኝ ነገር እያላችሁ እናንተ የገባችሁበት ጉድጓድ እየጎተታችሁ ከታችሁ። እናንተ በጸጋው አቅም ወጣችኋል። እናንተ ስለተፈቀደ ጉድጓድ ውስጥ እንድትገቡ እናንተን የከተቷቸውን ሰዎች ግን መቼም ይቅር ማለት አልቻሉም። ሰዎች እግዚአብሔር ዛሬ ይራራል። ደግሞ እንጆይ ታደርጋላችሁ። ለኔ እንደሷና እንደሱ የለም ያዝኑልኛል ብላችሁ ጉድጓድ ውስጥ ነው የከተታችኋቸው። ስላዘናችሁ አይደለም። you manipulate them to share your darkness. guess what? መውጣት አልቻሉም። ቀላል ነው። አስባችሁታል? ዳንኤል ስንቱን እዛ ጉድጓድ ውስጥ ቢከት የተራቡ አንበሶች ይሰባብሯቸዋል። ዛሬ የፈውስ ቀን ይሁን። መርዝ እንደሰጠናቸው ይጎተተን እንደከተትናቸው የማንጻት ጊዜ ይሁንልን። ዛሬ ልለምናችሁ፣ ወደ እናንተ ጉድጓድ የከተቷቸውን ሰዎች ፈውሷቸው። እየተሰቃዩ ነው ያሉት። ምልክት እንዲሆናችሁ ያን ሰው ፊት ሲያዩ አረድ ይጨማደዳሉ። እሱ ባለበት አልገኝም እያሉ ልባቸው ይመታል። በተለይ ሜሬጅ ላይ ያማል፣ በጣም ያማል። ሆኛ ቃል ሜሬጅ ላይ ሚስታችሁና ባላችሁን አምታችሁ እናንተ ጨርሳችሁ ወጣችኋል ይቅር ብላችሁ፣ እነሱ ግን ተጠልተዋል። ልጃችሁን ታማላችሁ። ልጃችሁት ከባድ ጉድጓድ እግዚአብሔር ዛሬ አንጻ ጸጋ እግዚአብሔር። ይህንን ስናገር ስቻ አይደለም፣ ስለትም ስለ ምክር ስቻ አይደለም። እማውራበት መንፈስ የሚመለከታችሁ ይመለከታችሁ። በካውንስሊንግ ማምን ሰው ነኝ። በፈውስ በመናዘዝ ማምን ሰው ነኝ። በጣም የነገርኳችሁ ግን እናንተ ያወራችሁት ለመፈወስ አይደለም፣ ጨለማ ውስጥ ልትቀላቅሏቸው እንጂ። your intention not for healing, to destroy። ሳታውቁት መረዛችሁ። ኢየሱስ ጌታዬ ዛሬ ነፃ አውጣ።
In the mighty name of Jesus. In the holy name of Jesus. በኢየሱስ ደም የሚያነጻ የክርስቶስ ደም በዚህ ጉባኤ ይምጣ። ፈውሰን እግዚአብሔር ዛሬ። ረጅም ደብዳቤ ስለ ሰው የጻፋችሁ ሰው እየሰማሁኝ ነው። ረጅም ደብዳቤ ስለ አንድ ሰው ረዘም ያለ ዘለግ ያለ ከዛ እናንተ ይቀርብላችሁ ተፈውሳችኋል። ደብዳቤው የደረሰው ሰው ግን እያበደ ነው፣ ጉድጓድ ውስጥ ነው ያለው፣ ትራማ ይዞታል። አባት ሆይ እኔንም ሕዝብህንም ዛሬ አንጻን፣ መርዝ ካፋችን ይውጣ በኢየሱስ ደም። አባት ሆይ ፈውስ ይሁንልን ዛሬ፣ ፈውሰን ጌታ። ማይ ጋድ በኢየሱስ አላቅም ማን እንደሆነ ያላችሁ ሰዎች የውሸት በሽታ አለበት HIV ብላችሁ ስለ ሰው ያወራችሁ የውሸት ሰውየው የሌለውን ነገር HIV አለበት ብላችሁ አውርታችሁ ሰው እንዳያምነው እንዳይጠጋ። አንድ ሰው ወደ እኔ መጣና ያለኝ ነገር አስደንግጦኛል። በጣም ልብ የሚሰብር። እሱን ታውቀዋለህ ወይ አሉኝ። አላውቀውም አልኳቸው። ጌኮ ነው አሉኝ። ከወንድ ጋር ነው የሚተኛው አሉኝ። የነገሩኝ ሰዎች ይህንን ያሉት ከልጃቸው ጋር ሪሌሽንሺፕ ስላላቸው ልጃቸውን ለማዳን ሲሉ ነው ያወሩ። ጌታ እዛ አወራኝ። አይደለም ልጃቸው ጋር ስለሚዋደድ ልጃቸውን እንዳያገባ ፈልገው ነው እንዲያስወሩት፣ አንተ እንድታላያቸው ነው። ስለ መንፈስ ቅዱስ እግዚአብሔር ይመስገን። እምሰማው አምላክ ስላለኝ ጌታን እባርካለሁ። እነዚህ ሰዎች የታወቁ አገልጋዮች ናቸው ይሄንን ያሉት። አገልጋይ መሆን አይከለክልም። ያማል በጣም ምን አይነት ጭካኔ ነው ጉብዝ! አንዱን ልታድኑ አንዱን የምንገልበት መንገድ። ኢየሱሴ ኢየሱስ ኢየሱሴ ኢየሱስ ኢየሱስ እያላችሁ ጻፉ። ኢየሱሴ ኢየሱስ ኢየሱስ ምን አይነት እርሾ መርዝ ነው! ኢየሱስ ልጃቸውን ለማዳን የሌላ ሰው ልጅ ይገላል። ኢየሱስ ኢየሱስ የነሱ አገልግሎት ተቀባይነት እንዲያገኝ የሌላ ሰው አገልጋይነት መጥፋት አለበት። ኢየሱስ ኢየሱሴ ኢየሱስ 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 አድነኝ ዛሬ። ኢየሱስ የእናንተ ትዳር እንዲቆም የሌላ መፍረስ የለበት። የእናንተ ልጆች ሱስ ውስጥ እንዳይገቡ የሌላ ልጆች ሱስ ውስጥ መግባት የለባቸው። እናንተ የምትፈልጉትን ሰው ለማግኘት ሌላውን HIV መጫን የለባችሁ። ኢየሱስ 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 የእናንተን አስተማሪነት ለመግለጥ ሌላው መዋረድ የለበትም። እናንተ ጥሩ ሰባኪ ለመባል ሌላውን ሰባኪ መመታት የለበትም። 7 ቢሊዮን ሕዝብ አለ እዚህ ምድር ላይ፣ ማገልገል እንችላለን። እግዚአብሔር የሰባኪ እጥረት ስላለበት አይደለም አንተን የጠራህ ለማዳን እንጂ። ስራህ መግደል የለውን። ወንጌላዊ ተብለ፣ መጋቢ ተብለ፣ አስተማሪ ተብለ፣ መጽሐፍ ቅዱስ ተማሪ ተብለ እንድታስተምር እንጂ እንድትገልበት አይደለም። ያንተ ጸጋ እንዲወጣ ሌላው መሞት የለበትም። ይኑር እንጂ ይኑር እንጂ አንተ እንድትደምቅ ሌላው መጨለም የለበትም። ኦርቶዶክስን ገለ ፕሮቴስታንት ሊበራ አይችልም። ፕሮቴስታንትን ገለ ኦርቶዶክስ ሊበራ አይችልም። ይህ ጨለማ አስተሳሰብ ነው፣ ከአጋንንት ነው። አንዱ ጠፍቶ አንድ አይኖርም። የእግዚአብሔር ልጅ ብቻ ነው መድመቅ ያለበት። የእግዚአብሔር ልጅ ኢየሱስ ብቻ ነው። ኦርቶዶክስ ሁን፣ ፕሮቴስታንት ሁን፣ ካቶሊክ ሁን፣ እስላም ሁን፣ ሊደምቅ የሚገባው የእግዚአብሔር ልጅ ነህ። ኦርቶዶክስ ተነስቶ የሱ ተቀባይነት እንዲኖረው ፕሮቴስታንትን ጨለማ አድርጎ መሳል፣
ፕሮቴስታንት ኦርቶዶክስ ተቀባይነት እንዳይኖረው ኢየሱስን አድምቆ ማሳየት፣ በመካከል ግን የዓለም በግ የሆነው ኢየሱስ እየተሸፈነ በሁለቱም ኢየሱስ ይድመቅ። ግድግዳውን አንፈልገውም ኢየሱስን እንጂ ኢየሱስን እንፈልጋለን። በኦርቶዶክስ ኢየሱስን ማሽተት ፈልጋለሁ፣ በፕሮቴስታንት ኢየሱስን ማሽተት ፈልጋለሁ። የእግዚአብሔር በግ የሆነውን ኢየሱስን ማየት ነው የምንፈልገው። I'm tired, sick of the religion fighting is so ugly። በጣም አቲቲዩዱ ያስጠላል። ቅዱሳን በጣም ይቀፋል። አንዱ ጥሩ ሰባኪ ለመባል የሚሰራው ቪዲዮ በጣም ይዘገንናል። እግዚአብሔር ሆይ ማዳን አድርግ፣ በኢየሱስ ማዳን አድርግ። ዛሬ አድነን ጌታዊ። ሃይማኖትን ዓለም ፈውሰው፣ በኢየሱስ ስም ፈውሰው። ጌታዊ ፈውሰው፣ በኢየሱስ ስም እለምንሃለሁ። እግዚአብሔር እለምንሃለሁ፣ በኢየሱስ ስምና ስልጣን፣ በኢየሱስ ስም የክፋት የጨለማ አጋንንታዊ የመተት አሰራር እግዚአብሔር ከፕሮቴስታንቱም ከኦርቶዶክስም ዓለም ይሄ ጭምብል የተገፈፈ ይሁን በኢየሱስ ስም። የግል መንግስትን ለመመስረት እግዚአብሔር የፖለቲካ አካሄድ ግምት ያለ እግዚአብሔር ሆይ በጌታ በኢየሱስ ስም የተለሰነ እግዚአብሔር ሆይ ይሄ በኖራ የተቀባ መቃብር በኢየሱስ ስም ይነሳ። In Jesus name። አይገርምም? እናንተን በመግደል እግዚአብሔርን የሚያገለግሉ የሚመስላቸው ዘመን ይመጣል አለ ኢየሱስ። አፋቸው ሞልተው ሰው እየገደሉ እያገለገልኩ ነው ይላሉ። ከነሱ አልመጣም። ጌታችን ተንብዮአል፣ ነግሮናል። ሰው በመግደል የሚያገለግሉ ይመስላችኋል። ኢየሱስ ይህንን እያለው መግደል አገልግሎት አይደለም። መግደል ምሎ ኢሞሽናል ኪሊንግ፣ የአእምሮ ኪሊንግ፣ ስፒሪቹዋል ኪሊንግ፣ ኢቨን ደ ባዲ አካልን ሁሉ የመግደል ማለት ይሄ አገልግሎት አይደለም። there is no any ministry by killing people። ኢሞሽናሊ መግደል፣ ሳይኮሎጂካሊ መግደል፣ አይገርምም? ስፒሪቹዋሊ መግደል፣ ፊዚካሊ መግደል። ከፕሮቴስታንቱ ዓለም ከኦርቶዶክሱ ዓለም በጣም ያስጠላል። የሰው ስዕብና የሌለበት ሃይማኖቱን ትታችሁ እግዚአብሔር ያንጻን። ትንሣኤ ለሃይማኖቱ ዓለም ይስጥ፣ እግዚአብሔር በእውነት ይስጥ። አንዳንዶች ስድብ ኃጢአት የሚሆንባቸው እነሱ ሲሰደቡ ነው። ሲሰድቡ ኃጢአት አይደለም። አይገርማችሁ? እንትና ይሳደባል ብለው ሲሳደቡ ለነሱ ስድብ ኃጢአት አይደለም። እነሱ ከተነኩ ስድብ ነው። እነሱ ሲሳደቡ ግን ስድብ አይደለም። ብዕራቸው እነሱን እንጂ እግዚአብሔርን መንግስት የማይወክል አገልግሎታቸው ሁልጊዜ የእነሱን ጽድቅ ብቻ ማሳየት የሚፈልግ የእግዚአብሔር ጽድቅ የሌለው እግዚአብሔር ወይ ፈውሰን ዛሬ እባክህ ጌታ እለምንሃለሁ፣ አድነን። ኢየሱስ እንዲደምቅ ኢየሱስ ከፍ እንዲል ጌታ ሆይ በኢየሱስ ስም እንጸልያለን፣ እንለምንሃለን። ፈውሰን ጌታ ሆይ እባክህ ፈውሰን። የልባችን ሐሳብ የአንደበታችን ቃል በፊት የተወደደ ይሁን፣ እንለምንሃለን ጌታ ሆይ እባክህ ፈውሰን፣ አድነን ጌታ ሆይ እለምንሃለሁ በልጅ በኢየሱስ ስም። ሃሌሉያ። አብ ያከበረው ብቸኛ ልጅ ሆነው ኢየሱስ ይድመቅ። እሱ ብቻ ከፍ ይበል ጌታ ሆይ እለምንሃለሁ። ኢየሱስ ይድመቅ። ኢየሱስ ከፍ ይበል። ኢየሱስ ከፍ ይበል። ኢየሱስን አድምቅ። ኢየሱስን አፍቆናል። ትውልድ ኢየሱስን አፍቆታል። እሱን አድምቅልን። በዚህ ኢየሱስ ከፍ ይበልልን። ጌታ እንለምንሃለን። መንፈስ ቅዱስ ኢየሱስን አድምቅ። ሃሌሉያ። በእውነት አንድ ደቂቃ ልስጣችሁ። እየሰማችሁ ነው ብዬ አስባለሁ። አንድ ደቂቃ ስለ አንድ ሰው ውሸት የዋሻችሁትን የመረዛችሁትን አይምሮ
በቴክስት እስቲ ፈውሱ። let me give you a chance, let me give you this። በጣም በእውነት ከዚህ ውጡና ቴክስት አድርጋችሁ ነገሩን አትናገሩ። I'm so sorry። መንፈስ ቅዱስ እንትን አትበሉ። አመቼ ነበር እንዲያርጌ ነበር ነው አትበሉ። ምክንያቱም ሬዲ አይደለም። አሁን ኮንቪንስ ያደረጋችሁ እግዚአብሔር እናንተን እንጂ ያማችሁትን ሰው ስሙን ያጠፋችሁትን ሰው አይደለም ያሳመነው፣ እናንተን ነው። አሁን የተቀበላችሁ ጸጋ እናንተ ስለሆናችሁ እናንተ ናችሁ የምትችሉት። ሰውየው አይችለውም። ሰው ስለ ሰውየው አትናገሩ። አንዳንዴ ይህንን ዊዝደም ልንገራችሁ። listen to me guys። ለምሳሌ ትወድቁና ኃጢአት ትሰራላችሁ እና ከዛ በጣም ውድቀት ውስጥ እያላችሁ እግዚአብሔር ፊት ለፊት በጣም አምናችሁበት ጌታን ይቅርታ ስትጠይቁት እናንተን ነው እግዚአብሔር ያሳመነው። እናንተ ይቅርታ ትጠይቃላችሁ፣ ጸጋ ትካፈላላችሁ። ከዛ ኤክሳይትድ ትሆኑና በሞኝነት የበደላችሁትን ሰው ስትነግራችሁ መቼም ይቅር አይላችሁ። ምክንያቱም እናንተን ያሳመነው መንፈስ ቅዱስ መጀመሪያ እሱንም ያሳመነው እሱንም ልቡን የያዘው። አንዳንዴ lack of wisdom ሰው እንገላለን። እኛን ነፃ ይወጣ ነው እኛን ያሳመነን ሰው። ስለዚህ አሁን ሄዳችሁ አንተን እኮ ሰድቤ አምቼህ ነበር HIV ያለብህ ብዬ ነበር ሰው ስለዚህ ይቅር በለኝ አይባልም። ምን ታፈነዱታላችሁ? ይሄ ታይሚንግ ቦምብ ይባላል። መቼም ይቅር አይላችሁ ሰው። ነገሩን አትናገሩ፣ ግን ፈውሱት እስቲ አንድ ሰው። let me give you 1 minute። አንድ ደቂቃ ልስጣችሁ እስቲ። አስቡና ቴክስት አድርጉ ለዛ ሰው፣ በውሸት ያማችሁት ሰው። ጌታ ሆይ ኢየሱስ እስቲ ፈውሱ፣ በእውነት ፈውሱ አንድ ሰው። ሃሌሉያ ፈውሱ። በመግደል ጀግና የለም ለሰው በመሞት እንጂ። ጀግና አትባሉ ገላችሁ ጌታ። ዓለማውያን ያደርጉታል። አክቹአሊ ጀግና የሚያስብለው በመንፈሳዊ ዓለም ላይ ለሰው መሞት ነው። ከቻልክ አትሞክረውም። መግደል ግን ምንም ችግር የለም። አይኔን ሳልጨፍን መግደል እችላለሁ። አይኔን ሳልጨፍን ሰው መጨፍጨፍ እችላለሁ። እሱም ማንም አያቅተው። ከባዱ ነገር ለሰው መሞት ነው። እስኪ አሁን አድርጉ። የበደላችሁትን ሰው ያባር ያስብቃ ጽሑፍ የጻፋችሁበት ሰው የተናገር አቢዩዝ ያደረጋችሁት ክፉ ያወራችሁበትን ሰው እስኪ ሂዱና ጻፉለት። አንተ የተወደድክ ነህ ምናምን ብላችሁ just release good part ማለት ነው። ጌታ ሆይ ኢየሱስ